ጅማ የተማረ ሰው የትኛው ግቢ ጉባኤ ቢሆን ቢያንስ አንድ ቀን ታች ቤት ይሄዳል። እናንተ ደግሞ ዋናው ግቢ ጉባኤ የተማራችሁ ወንድሞች ደግሞ በጣም ከምንቀናበት አንደኛው የታች ቤት ህይወታችሁ ናት። ስለ ታች ቤት እናውራ። ከብዙ ወንድሞች ከታላላቅ ወንድሞች እኛም በእድሜ ደርሰንባት አይተናታልና ታች ቤት ምንድናት? ዛሬ ለሚሰማት ሰው ታች ቤት ብለን የምንጠራት ምንድናት? የመጀመሪያው የታች ቤት አገልግሎትስ እንዴት ነበር? ልዩ የሚያደርገው ጉዳይስ ምን ነበር? እውነት ለመናገር ዛሬ ላይ ሆኖ ስለ ታች ቤት ማለት ትንሽ ወዲያ ያስብሳል፣ እንባ ያስመጣል። አሁን ካለንበት ሁኔታ አንፃር ታች ቤት የጅማ ዩኒቨርሲቲ ግቢ ጉባኤን ከሌሎች ግቢ ጉባኤያት ከሚለዩዋቸው ነገሮች አንዱ እሱ ነው። ጅማ ብቻ ከምታገኛቸው ነገሮች አንዱ ታች ቤት ነው። ብዙ ግቢ ጉባኤያት ላይ ያልተለመዱ ነገሮች አሉ። ጅማ ላይ ታች ቤት አለ፣ ላይ ቤት የሚባልም ቤት አለ። በጾም ወራት ሊካውን ቅዳሴ 6-9 ሰዓት ላይ ምናምን ግቢ ካፌ ስለማይከፈት ተማሪዎች በጋራ ተሰብስበው ቃውን አብይ ጾም ፍልሰታ ምናምን ሲመጣ ተማሪ አስቀድሶ እዛው በጋራ ወጥ ተሰርቶ ምናምን ሰው የሚበላበት ላይ ቤት ማሜ ቤት ምንለው የሚገርም ቤት አለ። ሰፊ ክፍለ ጊዜ የሚፈልጉ ጉዳዮች ናቸው እነዚህ ቤቶችን እናውራ ከተባለ በራሱና ላይ ቤት፣ ከዛን ታች ቤት፣ ስዕል ቤት የጅማ ዩኒቨርሲቲ ልዩ ከሚሆኑ ስዕል ቤት ቅዱሳን ስዕላት ትምህርት እኔ ባለኝ መረጃ ጅማና መቀሌ ግቢ ጉባኤ ብቻ ነው ያለው። መቀሌም አንድ ካምፓስ ላይ ብቻ፣ ጅማ 2-3 ካምፓስ ላይ ያለ እና ታች ቤት ከ1986 ዓመተ ምህረት ጀምሮ ኦልሞስት ማህበረ ቅዱሳን ተመስሎ 1-2 ዓመት ጊዜ ጀምሮ እንደማለት ነው ላለፉት 30 ምናምን ዓመታት አገልግሎት ሰጥ የነበረች ቤት ናት። ደሴም ቤት ነው፣ አልተቀየረም ምናምን። በዚህ ታች ቤትም ላይ ቤትም የምእመናን በጎ ፈቃድ ውጤቶች ናቸው። በቃ ቤታቸውን ንብረታቸውን ለቤተክርስቲያን አገልግሎት ለመስጠት ፈቃደኛ የሆኑ ምእመናን በመኖራቸው ያሉ አገልግሎቶች ናቸውና ታች ቤት ማለት ያኔ በ1980ዎቹ 1-2 የሕክምና ተማሪዎች ኢንተርን ሐኪሞች 6 ዓመት ሲደርሱ ኢንተርን ሐኪም ይሆናሉ። ከትምህርት ህይወቱ ባሻገር ስራውን ይጀምራሉ፣ ደሞዝተኛ ይሆናሉና ቤት ተከራይተው ከካፌ ምግባቸውን እያመጡ እዛው እየበሉ ግን ኦርቶዶክሳውያን ተማሪዎች ተሰብስበው ስለ መንፈሳዊ ነገር የሚያወሩበት ፕሪቲ ማች አሪዮስፋጎስ ማለት ነው። የግሪኩ አሪዮስፋጎስ አለ አይደል? በቃ ታች ቤት ማለት አሪዮስፋጎስ ሆና ግን የክርስቲያኖች ናት። መንፈሳዊ ነገር የሚነገርባት መንፈሳዊ ህይወትን ለማጎልበት የሚሰራበት ቦታ ናትና መንፈሳዊ ነገሮችን እለት የሚወራበት መንፈሳዊ ነገር የሚወራበት ስለ ራሱ ሰው እውቀቱን ለማሳየት ያነበበውን ነገር ለማሳየት የሚሞክርበት ቦታ ራሱ አይደለም። መንፈሳዊ እውቀት ሰው መንፈሳዊ ህይወት የሚወራበት ቦታ ነው። የእያንዳንዱ ግለሰብ ህይወት የሚወራበት ሰው ቨልነረብል ሆኖ ድካሙን የሚናገርበት ቦታ ነው። የታመሙ ሰዎች መጥተው የሚያርፉበት ቦታ ነው። የሚገርም በጣም በቅርቡ በ2001 ነው የተመረኩት አለ አንድ ወንድም ለሆነ ስራ ጉዳይ ጅማ ሲመጣ ታች ቤት በእንግድነት ለማረፍ መጣ። በቃ ትሬንዱ ይሄ ነው። ታች ቤት እንግዳ ማረፊያ ነው። በየትኛውም ዘመን የነበረ ልክ ቤት አብርሃም ነው። ማንኛውም እንግዳ ሲመጣ እግሩን ታጥቦ እራቱ ቀርቦለት የሚያድርባት የሚያርፍባት ቦታ ነው። ጅማ የተማረ ሰው ሆቴል አይዝም ሁላና 2001 የዛሬ 10 ምናምን ዓመት የተመረቀ ሰው ጅማ ለስራ ሲመጣ ታች ቤት መጥቶ ነው ያረፈው። እንግዶች መጥቶ የሚያርፉባት፣ ስጋው ደግሞ የተቀበሉ ልጆች መጥቶ የሚያርፉበት። ያው ጅማ ዩኒቨርሲቲ ለመንፈሳዊ ነገር ብዙ የሚመች አይደለም። እውነት ለመናገር ነጠላ ለብሰው ነው መግባት የምትችልበት አይደለም፣ እንደ ልብ የምትጾምበት ቦታ አይደለምና ተማሪዎች ከቆረቡ በኋላ ግቢ መግባት ስለማይችሉ ታች ቤት ሄደው ነው የሚያርፉት። እዛ አድረው እዛ ውለው በነጋታው ምናምን ይገባሉ። አሁን ላይ የኢንተርን ሐኪሞች ዶክተሮቹ በመንፈሳዊ ምግባራቸው እንደው የተመሰከረላቸው ለወንድሞች አርአያ መሆን የሚችሉ መምከር የሚችሉ ችግር ሲገጥም የምታማክራቸው ወንድሞች እናቶች ተመርጠው እዛ ቤት ይገባሉ። እነዛ ወንድሞች በግቢ ጉባኤ ነው የሚመረጡት። ያው ባለቤትነቱ ለግቢ ጉባኤ ነው ታች ቤት ለማህበረ ቅዱሳን ማለት ነው። እና እነዛ ወንድሞች በየወሩ ከሚከፈላቸው ደሞዝ ላይ የቤት ኪራይ ከፍለው የአስቤዛ የወጪያቸውን ከፍለው ሸፍነው ምናምን በየቀኑ እንግዳ ይመጣል። ከምሽቱ 2:45 ጀምሮ እግር አጠባ ይጀመራል። እዛ ቤት የሚያድር ሁሉም ሰው እግሩን ይታጠባል። ዶክተሮቹ ናቸው የሚያጥቡት፣ የቤቱ ነዋሪዎች ማለት ነው። ከዛ በኋላ ከ3 ሰዓት ጀምሮ እስከ 4 ሰዓት የጸሎት ጊዜ አለ። ጸሎት ቤት አለችን ወይ ደግሞ ነበረች። ጸሎት ቤት ተገብቶ ጸሎት ይደረጋል። ከዛ በኋላ አጋፔ ይቀርባል። ማዕድ ይቀርብና በጋራ እንመገባለን። አጋፔ ከተደረገ በኋላ ደግሞ የመጽሐፍ ቅዱስ ይነበባል። ለዕለቱ የተመረጠው መጽሐፍ ይነበባል። መጽሐፉ ከተነበበ በኋላ ከ4:30 እስከ 6 ሰዓት ዩዥዋሊ ወይ ከ4 ሰዓት እስከ 6 ሰዓት ባለው ውስጥ ለ2 ሰዓታት ያክል ውይይት ይደረጋል። የሆነ መንፈሳዊ አጀንዳ ይመረጥና ለምሳሌ እኔ እንግዳውኝ ዛሬ ከመጣሁ ዛሬ መጣሁት
በዚህ ርዕሰ ጉዳይ ላይ እናንተ ልምድ ለመቅሰም ነው ወይ እንድታማክሩኝ ነው። እኔ ጸሎት ህይወቴ ላይ ችግር ገጥሞኛል፣ እንዴት ልጸልይ ሊሆን ይችላል። እኔ ቅዱስ ቁርባን መቀበል አልቻልኩም። እኔ ንስሐ ህይወቴ ላይ እንደዚህ ክፍተት ገጥሞኛል፣ ምን ታስባላችሁ? ትትና ማለት ነው እንዴት ትሁት መሆን የምችለው የእናንተ ኤክስፒሪየንስ እንዴት አይነት ጥያቄዎች ይጠየቁና ሁሉም ሰው ቁጭ ያለው ሰው እየተወያየ እየተነጋገረ በዛ ርዕሰ ጉዳይ ላይ ይወያያል። መጨረሻ ላይ ከወንድሞች ከፍ ያለው ተመርጦ ወይ መምህራን ካሉ መምህራን ተመርጠው በተነሳው ርዕሰ ጉዳይ ላይ ማጠቃለያ ይሰጣሉ። መጽሐፍ ቅዱሳዊ ሀሳቦችን የአባቶችን ትምህርት አንስተው ቤተክርስቲያን ይሄን ነው የምታስተምሩ ብለው መታረም ያለበት ነገር ካላረመው መጨመር ያለበትን ሀሳብ ጨምረው ማጠቃለያ ይሰጥና ጸሎት ተደርጎ ይተኛል። ከዛ በኋላ ጠዋት 12 ሰዓት ላይ ሁሉ ተሰብስቦ ወደ ቤተክርስቲያን ይሄዳል። ስራ የሚሄደው ወደ ስራ ይሄዳል ማለት ነው። እና በዛ መልኩ አገልግሎት ትሰጣለች። ይሄ 365 ቀን ዓመቱን ሙሉ የማይቋረጥ አገልግሎት። ከዛን በየወሩ የሚደረጉ አገልግሎቶች፣ በየሳምንቱ የሚደረጉ አገልግሎቶች፣ አመታዊ ፕሮግራሞች ይኖራሉ። ያው እንደየጊዜው በዓላትን ማክበር ሊሆን ይችላል። ዝክር መዘከር፣ በየወሩ ቅዱስ ገብርኤል ይዘከራል፣ ቅዱስ ሚካኤል ይዘከራል ምናምን። የግቢ ጉባኤዎች የክፍላት ስብሰባ ሲኖራቸው፣ ፕሮግራሞች ሲኖራቸው ምናምን ታች ቤት እየመጡ ፕሮግራሞችን ያደርጋሉ። በዛ መልኩ ስታገለግል የቆየች ቤት ናት። በጣም ርካሽ በሆነ ዋጋ ይህን ሁሉ አመት ቤቱን ሰጥተውን አከራይተውን እንድንጠቀም ያደርጉ ሰዎች ነበሩ። ከጊዜ በኋላ አሁን ከኮሪደር ልማቱ ጋር ከምንም ጋር ተገናኝቶ ቤቱ አስፋልት ዳር የነበረ ቤት ነው። አሁን ጸሎት ቤታችን ፈርሷል። ቤቱ በጣም ሙሉ ይዞታው ማለት በሚቻል ደረጃ ፈርሶ ቤቱ ብቻ ቀርቶ ነገር ትንሽ ክፍል ናት የቀረች ነው። ሳሎኑና ኪችኑ መኝታ ቤቱም የተወሰነ ተነክቶ ምናምን ነገር ሙሉ ግቢ የነበረ ቤት ነውና ቦታውንም ለማስቀረት ለመግዛት ምናምን ጥረቶች ተደርጎ ነበር። አንደኛ በጣም ውድ ነው፣ በተማሪ አቅም የሚቻል አይደለም። ባለፉት 30 ዓመታት በታች ቤት ውስጥ ያለፉ ሐኪሞችንም ወንድሞችንም ግቢ ላይ የነበሩ ሰዎችንም ለማንቀሳቀስ ጥረቶች እየተደረጉ ነው። ግን ምንድነው ቦታው ለኢንቨስትመንት ይፈልጋል ምናምን የሚል ሀሳቦች ጭምጭምታዎችም አሉ። ከተማ አስተዳደር አካባቢ ለማጣላት ሞክረን ቦታውን ብንገዛውም ጥቅም የለውም፣ ነገ ለኢንቨስትመንት እንደገና መወሰዱ ምናምን ስለማይቀርና 30 ምናምን ዓመት ሙሉ ሳይቋረጥ በየቀኑ ውዳሴ ማርያም የተደገመበት ቦታ ነው። ቦታው ያ ቤት ብቻውን ቤተክርስቲያን መሆን የሚችል ቦታ ነው። በነገር ላይ አንድ ቀን ሳይቋረጥ ሰው ሁሉ ቢጠፋ አንድ ሰው ገብቶ ብቻውን ውዳሴ ማርያም ይደግማል እንጂ አይቋረጥም። ጸሎት ይደረጋል። ዕለት ማታ ውዳሴ ማርያም ይጸለያል። አንቀጸ ብርሃን ምናምን ይደረጋል። ከዳዊት መዝሙር ለዳዊት የተመረጡ በየቀኑ 3 መዝሙር 5 መዝሙር እየተደረገ ይደገማል ምናምን ማታ ማለት ነው። እና በዛ መልኩ 30 ዓመት ሙሉ የቆየች ቤት ናትና በጣም ብዙ ወንድሞችን በጣም ብዙ እህቶችን ያፈራንባት ቤት ናት። ህይወት ያገኘንባት ቤት ናት። አሁን ያው ህልውናው አደጋ ላይ ወድቆ ቅድም እንዳልኩ ማሰቡ በራሱ አይዲያው በራሱ ያስከፋል። ታች ቤት ሲባል ሆድ እንዲብስ ያደርጋልና ቦታው ብቻ በዛ መልኩ አገልግሎት ይሰጥ የቆየ ቦታ ነው። አሁንም አለ። ሙሉ ለሙሉ አገልግሎትን አላቆምም፣ እያገለገልን ነው። ግን ቢያንስ በፕሮክሲሚቲም ከግቢውም ከኪዳነ ምሕረት ቤተክርስቲያን የምንጠቀማት እሷ ስለሆነች ያልራቀ አሁን ታች ቤት የምንሰጠውን አገልግሎት መስጠት የሚችል አይነት ቤት ለማግኘትና ቤት ለመከራየት ምናምን ጥረቶች የተደረጉ ነው። ግን አንድ ሙሉ ግቢ ተከራይቶ መኖር በጣም ከባድ ነው፣ ውድ ነው። 20 ምናምን ሺህ ነው የቤት ኪራይ። እንዳልኩ ተማሪዎች ናቸው ገንዘብ አዋጥተው በየወሩ የሚከፍሉት የቤቱ ነዋሪዎችና ጫናው ከባድ ነው። ብቻ ግን እስቲ እየጸለይን እግዚአብሔር እንዲያግዘን እየሞከርን ነው። ምናልባት በቅርቡ እንቅስቃሴዎች ሊኖሩ ይችላሉ። ቤቱን አገልግሎቱን ለማስቀጠል መገዛትም ካለበት ምንም መቀጠል ካለበት ለማስቀጠል እንድንችል። ግን አሁን እንዳልኩ ተጠሪነቱ ቤቱ ለጅማ ማዕከል ነው፣ ለግቢ ጉባኤ በማቁሰን ጅማ ማዕከል ማለት ነው። ማዕከሉ ደግሞ በጣም ብዙ ኃላፊነቶች አሉበት። የራሱ ህንፃ ገና እየተገነባ ነው። ማዕከሉ የሚሰራው ህንፃ ለረጅም ዓመታት የቆመ አሁን በወንድሞች ጥረት ለመንቀሳቀስ እየሞከረ ያለና 2 ቦታ ገንዘብ መሰብሰብ ይከብዳል። ለማዕከሉ ህንፃ ለቤቱ ምናምን ማሰራት ነው ከባድ ይሆናል። ሙሉ አቅም ሙሉ ጊዜን ሰጥተህ ለማገልገል አይመችም እና እንደዛም ሆኖ ግን ማዕከል ላይ ያሉ ወንድሞችም የግቢ ወንድሞችም ጥረቶችን ያደረጉ ነው ይሄን አገልግሎት ለማስቀጠል። አሁን ስለ ታች ቤት የተናገርኩት ነገር በጣም አገልግሎትን የሚያሳንስ መስሎኝ በጣም ልቤ እየፈራ እንዲህ ለመግለጽ የሚመች አይደለም። ገብቷል። ጭራሽ ለማያውቃት ሰው እኛ ለታች ቤት የሚሰማን አይነት ስሜት እንዲሰማቸው ለማድረግ እንዲህ በቀላሉ የምታስረዱ አይደለም። አንዱ ሙሉ ራሱን ቻለ ዶክመንተሪ ይፈልጋል። አሁንና ከዚህ በፊትም ማበቅሻን ያዘጋጃቸው እንድትወስኑ መርሃ ግብሮች አሉ። ግን እኛም በስፋት እግዚአብሔር ይረዳን እንሰራበታለን ብዬ ተስፋ አድርጋለሁ። በዛ መልኩ የምንገለገልበት ነው። የሁላችንም ልብ ውስጥ ቦታ ያላት ቤት ናት። ጅማ ተምረው ወላጆች አሁን ጅማ ተምረው ጥሩ እና ይበቃላቸው የታች ቤት ሴንሱ አላቸው። አድረዋል፣ ያውቃሉ፣ አገልግሎቱን ያውቁታል ምናምን ነገር ነው። የሆነ ሰው ጅማ አካባቢ ላይ በተለይ ግቢ ጉባኤ አካባቢ ላይ ዩኒቨርሲቲ አካባቢ ላይ ከነበረ አለማወቅ እስካይችል ድረስ በጣም የሁሉም ሰው ልብ ውስጥ ያለች ቤት ናት ታች ቤታችንና እግዚአብሔር አምላክ እንደው
በጎን ነገር እንዲያደርግልን ያው ምዕመናንን በጸሎት እንዲያግዙን አቅም ያላቸው በገንዘብ በምንም እንዲያግዙን ለመጠየቅ እወዳለሁ። የታች ቤት ነገር ወደ ያስበሳል። ስላጋፒው አስተለን ስላጋፒው ነገር እስቲ አጋፔ ሲደረግ እንዴት ነው የሚደረገው? ታች ቤት አሁን ኖርማሊ ራት ሲቀርብ ለእንግዳ ራት ይቀርባል። ለሚመጣ ሰው ምናምን ራት እናቀርባለን። ግን አጋፔ ከሆነ የሚቀርበው አንድ እንጀራ ብቻ ነው። አንድ በሽሮ የሚቀርበው እንግዲህ አሁን እየተለመደ መጥቶ ሊቀየር ነው ይችላል። ግን እንደ ህግ ነው ሽሮ ብቻ ነው የሚቀርበው እና 40 ሰው 30 ሰው ካለ አንድ እንጀራ ብቻ ነው የሚቀርበው። አንድ እንጀራ በሽሮ ወጥ ይቀርባል። ከዛ በኋላ ለራስ መጉረስ አይቻልም፣ ነውር ነው። ለራስ መጉረስ ነውር ስለሆነ ሁሉም ሰው እያነሳ ያጎርሳል ቤት ውስጥ ያለውን ሰውና 30 ሰው 40 ሰው በየቀኑ አይደለም። ያው እንዲህ ፕሮግራም ሲኖር ቀጠሮ ይዘን ጓደኞች ተሰብስበን ምናምን ካልመጣን በቀርና አያችን አንድ እንጀራ ይዞ ሁሉም ሰው ደርሶት ሁሉም ሰው ቀምሶ ነው አጋፔ የሚደረገው እንደዛ ታች ቤት ላይ። ከዛ ባለፈ ግን ምሳ ሰዓትም ራት ሰዓትም ለነዋሪዎቹም ቤት ላለው እንግዳም ለሚቆየው እንግዳም በስንት ሰዓት ምግብ ይቀርባል። ራብ አያሳስበንም። ግን አጋፔው ዓላማው በቃ የሆነ ፍቅሩ ስለሆነ አንዷ እንጀራ ተቀርበና ሁሉም ሰው እንዲጎራረስ ይደረጋል። በዛ መልኩ ነው አጋፔ የሚደረገው ታች ቤት ላይ። የታች ቤትን አነሳን፣ ጅማ ዩኒቨርሲቲን አነሳን። ከአብረን አያይዘን አሁን በጅማ ዩኒቨርሲቲ የህግ መምህር ነህ። በመደበኛ ሰራተኛነት ደሞዝ እየተከፈለ በዛ ነው የምትሰራውና አገልግሎትም አለ። በቅርብ ነው ማስተርስ የሚጨርስከውና እያስተማርክ ትማር ነበር። አሁን ደግሞ እያስተማርክ ታገለግላለህ። አገልግሎትና መምህርነትን አገልግሎትና ስራን እንዴት ነው የምታስኬደው? እኔ ቀደም እንዳልኩት በጣም ግሬትፉል ነኝ ጅማ በመቅረቴ እና አሁንም ድረስ ከግቢ ጉባኤ አልወጣሁም። በጣም ብዙ የግቢ ተማሪ እንደ ግቢ ጉባኤ አባል ነው የሚቆጥረኝ። ማዕከል ላይ ስናገለግል በጣም አስቸጋሪ ሰው ነበርኩና ከማስቸግርባቸው ነገሮች አንዱ እንደ ማዕከል ማሰብ አትችልም ተብዬ ነው። አሁንም እንደ ግቢ ጉባኤ ተማሪ ነው የሚታስበው። አንተ እንደ ግቢ ጉባኤ እንደ ትልቅ ሰው አስብ፣ እንደ ማዕከል አስብ ነው የሚባለው ሁሌና ከግቢ ጉባኤ አልወጣሁም። አሁንም አስተማሪም ብሆን የመምህርነት አንድ ያለው አድቫንቴጅ ታይም ፍሪደም ይሰጣል። በዩኒቨርሲቲ ስታስተምር እንደ ሃይ ስኩል አስተማሪዎች ነው አይደለም፣ ወይ ደግሞ ጧት ተገብቶ ማታ የሚወጣበት ስራ አይደለም። ትንሽ ጊዜ የሚፈልገው ንባቡ ነው። መምህር ስትሆን በጣም ብዙ ማንበብ፣ ራስን አፕዴት ማድረግ ይኖርባል። በተለይ በእኛ ኤንቫይሮንመንት ደግሞ ብዙ የሚነበብ ነገሮች ይኖራሉ። ከዛ ባለፈ ክላስ በቀን አንድ ጊዜ በጣም ቢበዛው ሁለት ጊዜ ብትገባ ነው በጣም ቢዚ ኮንክ ማለት ነው። እኔ ደግሞ እንደዛም አልገባም። በሁለት ቀን አንዴ 3 ቀን አንዴ ሊሆን ይችላል ክላስ ለማስተማር የምገባው። ሰፊ ጊዜ አለኝ። አብዛኞቹ መምህራን ያው ትርፍ ስራዎችም ስላሏቸው ከጎን ጥብቅናውን የሚሰሩ ሰዎች ኮን ይሰራሉ፣ ብቻ የሆነ ነገር ይኖራል። እኔ ደግሞ ያንን ትርፍ ሰዓት የምጠቀመው የቤተክርስቲያን አገልግሎት ያው ሰፊ ጊዜ ሰጥቼ እንደ ልቤ ለማገልገል እድል ሰጥቶኛል እዚህ አስተማሪ መሆኔ። ለእኔ ፐርሰናሊ ብዙ አልከበደኝም። ብዙ ወንድሞቼ አብሮኝ የተማሩ አብሮኝ ያገለግሉ ወንድሞች ወጥተው ሰው ይቸገራሉ። እንዳልኩ የቅጥር ስራ ሲሆን ጠዋት 2 ሰዓት 2 ተኩል ገብተህ ማታ 10 ሰዓት ተኩል 11 ሰዓት የምትወጣው። ከዛ ደግሞ በተለይ ትላልቅ ከተሞች እንደ አዲስ አበባ ሲሆን ትራንስፖርት ችግር አለ። ትራንስፖርት ረጅም ሰዓት ትፈጃለህ። ቤት ስንደርስ ደክሞ ነው የምትገባው። ከዛ ለነገ ደግሞ ተዘጋጅተህ እንደገና ነገ ጠዋት መውጣት ይኖርብሃል። አድካሚ ይሆናል እና ያ ኤንቫይሮንመንት ከአገልግሎት ያራቃቸው እንደ ልባቸው እንዳያገለግሉ እንቅፋት የሆነባቸው ብዙ ወንድሞች እህቶች አሉ። እኔ እግዚአብሔር ይጠብቆኛል ከዛ ብዬ አስባለሁ። ጥሩ በነፃነት ማገልገል የምችልበት ኤንቫይሮንመንት ነው። ከዛም በላይ ደግሞ እኔ አይከብደኝም። ምን ያው ግቢ ውስጥ አስተማሪ መሆኔ ተማሪዎች የሚገኙበት ቤተክርስቲያን ወይ ተማሪዎች የሚገኙባቸው አካባቢዎች ላይ ከመገኘት የሚያገደኝ አይነት ሰው አይደለም። ፐርሰናል ምንም አብዛኞቹ ተማሪ ጓደኞቼ ቅድም እንዳልኩ የሕክምና ባለሙያዎች ናቸው። ከኔ ጋር እኩል ግቢ ገብተው አምና ነው ተመርቀው የወጡት። እኔ አስተማሪ ሆኜም እነሱ ነበሩ ጓደኞች፣ ስቲል ተማሪዎች ነበሩ። ስለዚህ ብዙ ከተማሪ ጋር ማለት ብዙ አይከብደኝም እና ለአገልግሎቱ እንደው ምቹ ኢንቫይሮንመንት ነው እውነት ለመናገር። አዎ የነሱ መምህር አይደለም ደግነት እና ለአገልግሎት በጣም ይመቻል እንጂ የኔ ኢንቫይሮንመንት አይከብድም። ትንሽ ከባድ የሚያደርገው ምንድነው እንደምታውቀው የመምህር ደሞዝ ጥሩ አይደለም ምናምን ገንዘብ ምናምን ስለሌለ ትቸገራለህ። የሆነ የግድ ስራ መስራት ይኖርባል። ተጨማሪ ስራ ሰርተህ ምናምን የሆነ ነገር ማግኘት ይኖርባል። ምክንያቱም እንዲሁ አቀርማ የሆነ ማደግ ይኖርባል አይደል? ቤተሰብ የሚባል ነገር ታስባለህ ወደፊት። እኔ እግዚአብሔር ይመስገን ጥሩ ሆኖ ወደ ኋላ ቤተሰቦቼን የማገዝ ኃላፊነት ምናምን የለብኝም። አሁን ቤተሰቦቼ ከኔ እገዛ አይፈልጉም። እንደውም አሁን ድረስ ያግዙኛል እንደተማሪ። ያ ስለሆነ በጣም ብዙ ፕሬሸር አልነበረብኝ። በቃ ቤተሰብ የመርዳት ግዴታ አለብኝ ምናምን ብዬ አስቤ በጣም ብዙ ስራ መስራት አልነበረብኝ። ለዛ እግዚአብሔርን አመሰግናለሁ ማለት ምክንያቱም ምን ያክል አድካሚ ነገር እንደሆነ እረዳለሁ ከጓደኞቼ። ያ ኃላፊነት ስላለባቸው እንደ ልባቸው በነፃነት ማገልገል አልቻሉም እና
ለኔ ግን ምቹ ኢንቫይሮንመንት ነበር፣ ለማገልገል ሊመች ነበረ። ስለ ገንዘብ ስለምሳሌ ጨነቅ ዝም ብዬ እንድሰራ፣ ግን ደግሞ የግድ ማድረግ ግዴታ ስለሚሆን ደግሞ ከጎን የሆነ ነገር መስራት ምናምን አለብህ። ያው እኛ የምናገለግለው ለረዴት ነው። በመደበኛ አገልጋይ ሆነን ወይ ከቤተክርስቲያን አገልግሎት ደሞዝ ወይ የሆነ ገቢ ስለማናገኝ የግድ ገቢ የምታገኝበት የሆነ ነገር ከጎን ያስፈልጋልና ያ ነገር ትንሽ ከባድ ያደርገዋል ነው እንጂ ኢንቫይሮንመንቱ ለአገልግሎት የሚመች ነው። ለኔ ፐርሰናል የሚመች ነው። ከተመርቄ እንደወጣውም ጅማ ማዕከል ላይ ኮርስ ምናምን እንዳስተምር እየተመደብኩ አገልግያለሁ። ከዛ ደግሞ የግቢ ጉባኤያት ማስተባበሪያ ክፍል የሚባል አለ ማዕከል ላይ፣ በዙሪያችን ያለ ግቢ ጉባኤያትን የምናስተባብርበት የምንቆጣጠርበት። ጅማ ላይ ወደ 7 ግቢ ጉባኤያት አሉ። አሁን አጋሮች ጨምሮ 8ኛ ይመጣል። እነዚህ ግቢ ጉባኤያትን የማስተባበር ኃላፊነት ምናምን ትወስዳለህ እና ከባድ ስራ ነው እውነት ለመናገር። እኔ የአንድ ግቢ ጉባኤ ሰብሳቢ ሆኜ አገልግያለሁ። እንግዲህ ያን ሜን ካምፓስ ያለ ግቢ ጉባኤ ሰብሳቢ ነበርኩ። 1 ዓመት 2 ዓመት አገልግያለሁ። ከባድ ስራ ነው። ግቢ ጉባኤ ማስተባበሪያ ላይ ስትሄድ ደግሞ የሁሉም ግቢ ጉባኤ ኃላፊነት የሁሉም ግቢ ጉባኤ ኃላፊነት ይመለከታልና በሚፈለገው ልክ ማገልገል አለመቻል ደግሞ ይከፋል። በቃ የሆነ ብዙ አገልጋይ ያስፈልገዋል፣ በጣም ብዙ ወንድሞች ያስፈልጋል። ሁሉም ቦታ መድረስ መቻል ይኖርብሃል። ያ ደግሞ ከባድ ስራ ስለሆነ እንደ ልብ መስራት የማትችለው ስለሚሆን ዲማንዲንግ ነው። ጊዜ ይፈልጋል፣ ጉልበት ይፈልጋል፣ ኤነርጂ ይፈልጋል ባጭሩና ያንን ሰጥቶ ለማገልገል ብቻ እድሉን አግኝተናል። የሚገባን ማድረግ የሚገባን ነገር አድርገናል ብዬ ባላስብም እውነት ለመናገር እንዳልኩ አስቸጋሪ ሰው ነበርኩ። ሞር ፎከስ የነበረው የትምህርቱ ማስተማሩ ላይ አገልግሎቱ ላይ ኮርስ እየሄዱ ማስተማር ምናምን ነገር ላይ ሆኖ አስተዳደር ስራው ላይ ትንሽ አስቸግሬ ነበረ። አሁን ግን ሌሎች ወንድሞች በደንብ እየሰሩት ነው፣ እያገዙ ኃላፊነቱን ለነሱ ሰጥተን የማስተማሩ ስራ ላይ ምናምን ፎከስ አድርገናል። ኮርሶችን በጣም እናስተምራለን። እኔ በአንድ ቀን በተለይ ቅዳሜና እሑድ ከሆነ በአንድ ቀን ውስጥ 6 ቦታ ምናምን እናስተምር እንችላለን። በጣም ብዙ የሚያስተምሩ የሚያገለግሉ ወንድሞች ነበሩ። ግን እንዳልኩ የግድ ማደግ ስላለብህ ለህይወት መኖር ስላለብህ ትርፍ ስራ መስራት ይጀምራሉ፣ ቢዚ ይሆናሉ፣ ወይ ከከተማ ይወጣሉ፣ ወደ አዲስ አበባ ምናምን የተሻለ ቦታ ይሄዳሉና የሚያገለግሉ ሰዎች እጥረት ከጊዜ ወደ ጊዜ እየገጠመን ሲመጣ የግቢ ጉባኤ ተማሪ ደግሞ ወጣቱ አስቸጋሪ ነው እንደምታውቀው። እሱን መስለ ቀርበው ተግባብቶ ምናምን ካላስተማርከው አይመጣም፣ ይቀራል ምናምን እና በዛ ልክ የሚያገለግሉንን ወንድሞች ምናምን ደግሞ በጣም ጫና ፈጥርባቸዋል። ተማሪ ልክ የሆነ መምህር ሲወድልን በቃ እሱ ሁሉም ቦታ መላክ ትጀምራለህ ምናምን እና ይደክመዋል፣ ቢዚ ያደርጋል ምናምን፣ ከስራ ጋር ትንሽ ጫና ይፈጥራል። ከዛ በራሱ ነው የሚያገለግለው፣ የራሱ የትራንስፖርት ተጫውቶ ምናምን ነው የሚሄደው ምናምን እና ያደክማል ሰው። ያ ክፍተት ስላለ ያችን ክፍተት ለመሸፈን 4 ቦታ 5 ቦታ በአንድ ቀን እየተሯሯጥክ ምናምን ታገለግላለህ። እኔ በጣም ወደዋለሁ እውነት ለመናገር የግቢው አገልግሎት ምንም ያክል ከፍቶኝም ለምን ብዬ ማለቅም ደስ ብሎኝም አገልግሎ አገልግሎት ነው። በቃ ያሉ እንዳልኩ በጣም ብዙ ያገኘሁበት ስለሆነ ምንም ያክል ባገለግል ከፍዬ የምጨርሰው እንዳልሆነ ስለሆነ የሚሰማኝ ደስ ብሎኝ ነው የማገለግለው። የስራ ሁኔታውም እንዳልኩ በጣም ፕሬሸር ፈጥሮብን እንዳታገለግል የሚያደርግ ስላልሆነ እኔ ለማገልገል ተመችቶኛል። በነፃነት ነው ሳገለግል የቆየሁት ማለት ነው። ለምንድን ነው ይሄንን ያነሳሁት? በእናንተ የስራ ዘርፍ ባማከራችሁት ቁጥር ቁጭ ባላችሁት ሰዓት ቁጥር ይከፈላችኋል። አንድ የህግ አማካሪ ብትሆን ባማከርከው ልክ ይከፈልሃል። ሳይህ ብዙ ጊዜ አገልግሎት ላይ ነው። ለምሳሌ በዚህ ሳምንት አብረን ከነበርባቸው አገልግሎቶች ውስጥ 3 ደብር 4 ደብር አገልግሎት ነበረ። ምሳ ሰዓት የሆነ ቦታ ለምሳሌ ደብረ ሳህል ቅዱስ ሚካኤል ላይ ምሳ ሰዓት ላይ ነበርክ። ከዛ ደብረ መድኃኔዓለም ላይ፣ ከዛ ደግሞ ፈለገ ሰላም ቅዱስ ገብርኤል ላይ እንደዚህ ሮቴት እያደረክ ነው የምታገለግለውና በእውነት ይህንን አገልግሎትህን መድኃኔዓለም ያከናውንልህ፣ ረጅም የአገልግሎት እድሜ ይስጥልኝና ሌሎች ነገሮችን ትተው ነው ያንን ነገር ብታደርግ ሳንቲሙን ታገኝበታለህ። ብታማክር ቁጭ ብትል በዚህ ልክ ደግሞ አገልግሎትን ዋጋ እየከፈልክ ታገለግላለህና ብዙ ጊዜ ወንድሞች ከምን ተነስተው እንደሚያገለግሉ ምን ትተው ምን እንደሚያገለግሉ ብዙ ሰው አይረዳም። ወደ ምሕረት ላይ መቆማችንን አለያም ኮርስ ማስተማራችን ነው። ከዛም ባለፈ ደግሞ በተለያዩ የማህበራት አገልግሎት ላይ አብሶ ጅማ ከተማ ላይ ባሉ አገልግሎቶች ላይ በደንብ ስለማቀው ነው ይህንን ጉዳይ ያነሳሁትና በድጋሚ ረጅም የአገልግሎት እድሜ ይስጥልኝ ብያለሁ። ጠባቂ ቅዱስ ማን ነው የምትወዱት? ፓትሮን ሴንት እኔ በግሌ ፌቨራይት መምረጥ የምችል ሰው አይደለም። ምንም ነገር ላይ ያንተ ፌቨራይት ምግብ ምንድነው፣ ያንተ ፌቨራይት መጽሐፍ፣ ፊልም ምንድነው ምናምን ሲባል በጣም ነፍሴ ትጨነቃለች። መምረጥ አልችልም፣ በጣም ችግር አለብኝና ቅዱስን በተመለከተ ግን እኔ አሁን የህይወቴ ጠባቂ ብዬ የማስበው በምልጃው በጸሎቱ የማይለየኝ በአገልግሎቴ ሞገስ የሚሆነኝ እኔ ቅድም ያነሳነው የመራሁትን አገልግሎትን ጨምሮ በየትኛውም በማገለግለው አገልግሎት ላይ በጣም ብዙ ፍቅር በጣም ብዙ ክብር አግኝቼበታለሁ። የማይገባኝ በእውነት
እንደዛ የሆነው ሞገስ ስለሆነኝ ነው ብዬ አስባለሁ። እግዚአብሔር ስለጠበቀኝ ነው ስለደገፈኝ ነው ብዬ አስባለሁ። እና በአገልግሎቴ ሁሉ ግን አይለየኝም ብዬ የማስበው አንድ ቅዱስ ዮሐንስ አፈወርቅ በጣም የምወደው ቅዱስ ነው። በጣም በብዙ መልኩ አግዞኛል ብዬ አስባለሁ። እሱን ወደ ህይወቴ ካመጣሁበት ጊዜ ጀምሮ ድራማቲክ የሆኑ ለውጦችን ህይወቴ ላይ አይቻለሁ እና በቃ ምልጃው እንደማይተወኝ ጸሎቱ እንደማይተወኝ አምናለሁ። ቅዱስ ዮሐንስ አፈወርቅ አንድ ጓደኛ አለኝ ይለኛል ሁል ጊዜ አንተ ከቅዱስ ዮሐንስ አፈወርቅ ጋር የተነጋገራችሁትን ነገር ለኔም ብትነግረኝ ደስ ይለኛል ይላል። ለአንተም ቢያደርግልህ ለኔም ቢያደርግልኝ ደስ ይለኛል ይለኛል እና አይተወኝም። አልወድቅም፣ ብዙ ጊዜ ይጠብቀኛል እና ለቅዱስ ዮሐንስ አፈወርቅ ያለኝ ፍቅር ልዩ ነው። ከዛ ግን ደግሞ ከልጅነት ጀምሮ ያው ቅዱስ ገብርኤል ያሳደገኝ መልአክ ነው። አሁን እንዳልኩ ነው መዘርዘር ከጀመርኩ ሊቸገር ነው እንትና እያልኩ ልሄድ ነው። ግን ቅዱስ ገብርኤል ግን ያሳደገኝ መልአክ ነው። በቤቱ ተምሬ በቤቱ አድጌ በቤቱ ክህነት ተቀብዬ በቤቱ ቀድሼ ነው ያልኩት። ከልጅነቴም ቅዱስ ገብርኤል ህይወቴ ውስጥ አለ። ያው ሁላችንም እመቤታችንን እንጠራለን። እመቤታችንን ጌታን እመቤታችንን መጥራት አያስፈልግም። አሁን ቅዱስን ማን ስትባል ድንግል ማርያም ማለት አያስፈልግም። የሁሉም እናት ስለሆነች እና ሁላችንም የምንቀርባት ስለሆነች እመቤታችንን የማይዘክር በስሟ የማይምል እሷን የማይጠራ ምናምን የለም ተገቢ ነው። ከዛ ግን ለእኔ በጣም አሁን ላይ የኔ ፓትሮን ሴንት ነው የተለየ ቅዱስ ነው ብዬ የምጠራው ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ገብርኤል እንዳለ ሆኖ ማለት ነው። መልካም። ከቅዱስ ዮሐንስ አፈወርቅ ጋር ባጭሩ እንዴት እንደተዋወቅ ጠብቆቱ እስከምን ድረስ እንደሆነ ባጭሩ ብትነግረን ደስ ይለናል። የተዋወቅበትን አጋጣሚ በተለየ ሁኔታ። እሺ፣ ቅዱስ ዮሐንስ አፈወርቅን ያው ሁላችንም መጀመሪያ በስም ነው የምናውቀው። የእሱን ስም ያልሰማ ሰው አለ ብያለሁ። በጣም ብዙ ቤተክርስቲያን ሊቃውንት አሉ አይደል? ግን በእርግጠኝነት የቅዱስ ዮሐንስ አፈወርቅን ስም ያልሰማ ምዕመን አይኖርም። ምክንያቱም የትኛውንም አይነት ርዕሰ ጉዳይ ላይ ብታስተምር ብትሰብክ ቅዱስ ዮሐንስ አፈወርቅን አለመጥቀሳችን በቃ እዛ ርዕሰ ጉዳይ እሱ በደንብ አስተምሯል እና እንደዛ በስም እናውቀዋለን። እኔ ማን ነው ግን የቅዱስ ዮሐንስ አፈወርቅ ምናምን ትላለህ። ብዙ ጊዜ አጫጭር ኮቶች ጥቅሶች ቅዱስ ዮሐንስ አፈወርቅ እንደዚህ ያለ የሚሉ ትምህርቶች ነው ይመጣሉ። ከዛን በሆነ አጋጣሚ አንድ ወንድሜ ዲያቆን ዶክተር ቅዱስ ይባላል። አሁን በእርግጠኝነት እሱ ትዝ አይለው በጣም መጽሐፍት መግዛት የሚወድ ወንድም ነው እና የሆነ ቀን በጣም ቁጭ ብሎ ኮምፕሌን ያደርጋል። ተመርቆ ሊወጣ ሲል ምናምን ነገር እኔ በጣም ብዙ መጽሐፍት ገዝቻለሁ፣ ግን መጽሐፍ አንብቤ አላውቅም። መጽሐፍ አላነብም ማለት ግን መጽሐፍ መግዛት ይወዳል እና ተመርቆ ሲሄድ ትዝ ይለኛል 2 ሻንጣ መጽሐፍ ነው ሰብስበን አስጭነን የላክንለት 2 ሻንጣ ሙሉ ማለት ነው። መንፈሳዊ መጽሐፍት ብቻ 6 ዓመት ግቢ ሲማር የሰበሰባቸው የገዛቸው ማለት ነው። በተማሪ እንደዘመኑ ግን ኮንሰል መጽሐፍ አላነብም ብሎ ደግሞ ይማራል። በቃ መግዛት ብቻ ነው ምናምን ነገር ይላልና የሆነ ቀን እንዲህ እያወራን ዝም ብለን ምናምን ነገር ለምን መጽሐፍ አሰጠኝ ምናምን ቢው አንዱ መጽሐፍ ተሰጠኝ። የሰጠኝ አንዱ መጽሐፍ ቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ የሚል መጽሐፍ ነው። ከዛ በኋላ ነበብኩት። በቃ ተቀየረ ሕይወቴ። ከዛ በኋላ በስነ ስርዓት በቃ ሕይወቴን ቀይሯል ከምላቸው መጽሐፍት መካከል አንዱ እሱ። ሕይወት ለመቀየር የሆነ ፎርሙላ ምናምን ስላለው አይደለም፣ የተለየ ነገር ስላለው እኮ አይደለም። ግን እግዚአብሔር ቤት በኩል እንደሚነካ ቤት በኩል እንደሚጠራ አታውቅም፣ ቤት በኩል እንደሚያመጣ አታውቅም። እና ያለፈበትን ሕይወት ሳነበው ግራ ተጋባው። እንዴ ሰው በዚህም ልክ ምናምን ነገር አልኩኝ። እዛች መጽሐፍት ላይ ተተርጉሞ የተቀመጡ 3 ትምህርቶች አሉት። ትምህርት 1 ትምህርት 3 የሚል ያነሰቡ ትምህርቶች ተተርጉሞ በቃ ነኩኝ፣ በደንብ ሳቡኝ። በቃ የልቤን ነገረኝና ልቤ ድረስ የሚደርስ ትምህርትን አስተማረኝ። ቆይ ትምህርቱ እንደዛ ከሆነማ ብዬ ትምህርቶቹ መፈለግ ጀመርኩ። በአማርኛ መምህር እግዚአብሔር ኪል የተረጎማቸው መጽሐፍት አሉት ብዙ። በጣም ውለታው አለብን ብዬ አስባለሁ። እውነት ለመናገር በጣም ብዙ ዮሐንስ አፈወርቅ መጽሐፍትን ተርጉሞልናል። እነሱን ማግኘት እድል ገጠመኝ። ከዛ በኋላ ደግሞ የእንግሊዝኛ መጽሐፍትን መሞካከር ምናምን ጀምሬ ስለነበረ በቃ ፈልጌ ዮሐንስ አፈወርቅ መጽሐፍትን ማንበብ ጀመርኩኝና በነገሮች ላይ ያለኝ መረዳት ሁሉ ተቀይሯል ብዬ አስባለሁ። በቃ የሆነ በደንብ መጀመሪያ የሰራልኝ ስራ ምሳቃል የቅዱስ ዮሐንስ አፈወርቅን መጽሐፍን መጀመሪያ የተረዳሁት ነገር እኔ በጣም ሶፊስቲኬትድ ናቸው ብዬ በቃ መልስ የላቸውም ብዬ የማስባቸውን ጥያቄዎች የሆነ አባት መልሷቸው እንዳለ የክርስቲያን ሁሉ መልስ አላት አባባል ነው ለኛ። ግን አክቹሊ አሁን እኛ አንዳንዴ በጣም መመለስ የሚከብድ ጥያቄ ገጥመና ብዙ ወንድሞችም ሲናገሩ ስለሰማሁ በህይወት በጣም በምንም ልትመልስ ወይ መመለስ እንኳን ባችል ሴንስ ሊሰጥ የማይችሉ ጥያቄዎች አሉ። በቃ ምን ሎጂክሊ ሪዝኒንግ ልታገኝላቸው ያልቻልካቸውን መልስ የላቸው ብለህ የምታስባቸው ጥያቄዎችና እኔ አሁን ላይ በቃ አንድ ቋሚ ያቆማል እንደዚህ ጥያቄዎች ወደ ህይወቴ ሲመጡ እኔ በትርፍ ጊዜ መጽሐፍ ቅዱስ እያነበብኩ በትርፍ ጊዜ መንፈሳዊ ስራ እየሰራው ምናምን ይሄን ጥያቄ መጠየቅና ይሄን ነገር ማሰብ ከቻልኩኝ
ህይወታቸውን ለመጽሐፍ ቅዱስ ይሰጡ፣ ህይወታቸውን ለመንፈሳዊ ነገር ይሰጡ፣ ህይወታቸው ሙሉ በሙሉ መንፈሳዊ ነገር ብቻ የሆነ ያለፉ አባቶች አሉ። ቅዱስ ቄርሎስ፣ ቅዱስ ዮሐንስ አፈወርቅ። እኔን ጥያቄ መጠየቅ ከቻልኩ እነሱ ጥያቄ አይጠይቁም ብዬ አስባለሁ። ይሄ ጥያቄ ለእነሱ ወከር አላደርግላችሁም። እኔ ካሰቡ በእርግጠኝነት ታስቡታል እነሱ በቃ ሙሉ ጊዜያቸው የማሰብ ስለሆነ ማለት ነው። ያን ጥያቄ ከጠየቁ በኋላ ግን ህይወታቸውን እስኪሰጡ እስኪሞቱ ድረስ ለእግዚአብሔር ተገዝተዋል። ያን ጥያቄ መጠየቃቸው ከእግዚአብሔር ቤት አላራቃቸው በቃ። ስለዚህ ከእግዚአብሔር ቤት ለመራቅ የትኛውም ጥያቄ በቂ እንዳልሆነ ገባኝ። እኔ ጭንቅላት ውስጥ ሀፕን የሚያደርግ የትኛውም ጥያቄ ከእግዚአብሔር ለመሸሽ ከእግዚአብሔር ለመራቅ በቂ አይደለም የሚል ነገር ገባኝ። አንድ ሁለተኛ የትኛውም እውቀታችን፣ የትኛውም ጸጋችን፣ የትኛውም ነገራችን ለእግዚአብሔር ቤት አገልግሎት የማይሆን ከሆነ ጥቅም የሌለው ነገር ነው። ምንም ያክል ብማር፣ ምንም ያክል ባቅ፣ ምንም ያክል የሆነ ነገር ቢኖረኝ ያን ነገር ለእግዚአብሔር ቤት አገልግሎት መጠቀም የማልችልበት ከሆነ ነው ወርዝት። ምንም የምታገኘው ነገር ለሆነ መንፈሳዊ አገልግሎት ጥቅም ላይ የሚውል አይነት ካልሆነ ጥቅም የለውም ብዬ ማስብ። ገንዘብ ማግኘት ጥሩ የሚሆነው ያንን ገንዘብ ለቤተክርስቲያን አገልግሎት መጠቀም ስለምችል፣ እውቀት ማግኘት ጥሩ የሚሆነው ያንን እውቀቴን በሆነ መልኩ ለቤተክርስቲያን አገልግሎት መጠቀም ስለምችል። እኔ አሁን ስልጣኖችን ስወስድ የሆነ አዳዲስ ትምህርቶችን ስማር፣ አካዳሚክ የሆኑ ትምህርቶችን ስማር መጀመሪያ ጭንቅላቴ ውስጥ የሚለው ጥያቄ ይሄንን እውቀት እንዴት ለቤተክርስቲያን አገልግሎት ላይ አፕላይ ማድረግ የሚለው ነው። እንዴት አድርጌ ለቤተክርስቲያን ለመጠቀም በቃ መጀመሪያ ጭንቅላቴ የሚጠይቀው ጥያቄ እሱ ነው። እና በምንም አይነት መንገድ ቤተክርስቲያን ላይ መጠቀም አልችልም የሚል አይነት ስሜት ከተሰማኝ ያስጠላኛል ትምህርቱ ራሱ ከፖይንት ለስ ይሆንብኛል። እና እንደዛ እንዳስብ ያደረገኝ ቅዱስ ዮሐንስ አፈወርቅ ህይወት ላይ የሚገጥሙ ፈተናዎች፣ መከራዎች ምንም በቃ ከባድ ብለህ የምታስባቸው ነገሮች ተራ እንደሆኑ እንድታስብ ያደርጋል። ተራ እንደሆነ በቃ ምን አላት ምናምን ብለህ እንድታስብ ያደርጉሃል። እና እኔ እግዚአብሔር ይመስገን በህይወቴ ላይ ብዙ ችግሮች ገጥሞኝ የሚያውቅ ሰው አይደለሁም። በጣም ብዙ ፈተና ምናምን ገጠመኝ ብዬ ለመናገር አልደፍርም። ግን ገጥሞኛል ብዬ የማስባቸውን ነገሮች ራሱ ግን ክብደት ልሰጣቸው አልችልም። በቃ እንዴትም አድርጌ ላከብዳቸው አልችልም። ምክንያቱም ሰው ከዚህም በላይ ሲቀበል አይቻለሁ። ያችን ወይም የደረሰባቸውን ነገር የተቀበሉ ሰዎች ሁሉ የበለጠ ከእግዚአብሔር ጋር ሲጣበቁ፣ እግዚአብሔርን ሲወዱበት፣ እግዚአብሔርን ሲያመሰግኑበት አይቻልም። ስለዚህ በቃ ምንም እንደሆነ እንድታስብ ያደርጋል ቅዱስ ዮሐንስ አፈወርቅና ዲያቆን ያደርጋል አበጋዝን በጣም እንዳመሰግን ከሚያደርጉኝ ስራዎቹ መካከል ቅዱስ ዮሐንስ አፈወርቅ የሚለው መጽሐፉ አንዱ ነው። በጣም በቃ ከዚህ ቅዱስ ጋር እንድጣበቅ ያደረገኝ። ከዛ በኋላ ቅዱስ ዮሐንስ አፈወርቅን መጥቀስ እስካልችል ድረስ ጓደኞቼ ሙድ ይዙብኛል። አሁን የሆነ ቦታ አስተምሬ ምናምን ስወርድ ስንት ደቂቃ ፈጀበት በዛሬው ትምህርቱ ላይ ዮሐንስ አፈወርቅን ለመጥቀስ ይላሉ። ዛሬ 10 ደቂቃ ፈጅቶበታል፣ ዛሬ 30 ደቂቃ ፈጅቶበታል። በቃ ሳልጠቅስ መወረድ እንደማልችል ያውቃሉ። በየትኛው ስንተኛው ደቂቃ ነው የሚጠቅሰው ብለው ሁላ ሙድ ይዛሉና በዛ ልክ እንትን ያለ ነው። ግን ምንድነው አንድ ቅዱስ ላይ መንጠልጠል ቤተክርስቲያን አትመክርም፣ ጥሩ አይደለም። ዮሐንስ አፈወርቅን ብቻ ማነብ ከሆነ ከቤተክርስቲያን ሀሳብ እንዳደርቅ ይፈራል። በቃ ሌሎችም መምህራን ሊቃውንት ማንበብ ጥሩ ስራቸውን እና እሱ ላይ ብቻ ተንጠልጥያለሁ ማለት አይደለም። ግን በቃ ህይወቴ ውስጥ ስራው ማንኛውም የምሰራው መንፈሳዊ ስራ ውስጥ ግን ዮሐንስ አፈወርቅ እጅ አለበት። መራሁት የቅዱስ ዮሐንስ አፈወርቅ ሲጀምርም ከሱ ጋር አውርቼ ነው ለሱ ነገር እንደፈለክ አድርገው አንተ ተጠቀምበት ብዬው ነው። ለዛ ነው አሁን በአንዴ ሲወጣ መራሁት እኔ አልገረመኝ። የሰው ሪስፖንስ ደንቆኛል እኮ ሰው በዚህ ልክ መንፈሳዊ ኮንቴንት የሚሰሩ በጣም ብዙ ወንድሞች እህቶች አሉ። አዲስ ነገር አለም ሰው የኔ ምንም የተለየ ነገር ይዞ አልመጣም፣ የተለየ ፊድባክ ያገኛል ብዬም አልጠበኩም። ግን ሁልጊዜም ስጸልይ ቅዱስ ዮሐንስ አፈወርቅ እንዲጠቀምበት ነግሯል። ይሄ አንተ ነው ሰው ያንጻል፣ ሰው ይጠቅማል ብለህ የምታስበው ነገር በቃ አድርግበት። ሰውን የማይጠቅም ሰውን የማያንጽ ከሆነ ለቤተክርስቲያን የማይጠቅም ከሆነ መናገር አልፈልግም በተቻለኝ አቅም። ስለሰውም ለሚሰማው ሰው የሚጠቅም ነገር ከሆነ ግን አንተ ተናገርበት፣ አንተ ሞገስ ሁነው ይሄንን አገልግሎት ብዬ ነው የምጸልየውና ሆኖታል ብዬ አስባለሁ። በጥቂት ሳምንታት ውስጥ ነው ወደ በ6 ወይ በ7 ሳምንት ውስጥ ነው 100,000 ፎሎወር ያገኘው። በጣም ብዙ ፊድባኮች ነበሩ። በጣም ጥሩ እኔ የትም የማላውቃቸው ሰዎች ናቸው ሲያስተዋውቁ የነበረው። እኔ ፎሎ አድርጉ ማለት አልችልም፣ ሰብስክራይብ አድርጉ ማለት አልችልበትም። ማን ስለሆንኩ ነው ፎሎ የምናደርገው ቢሉኝ መልስ የለኝ። ለምን ፎሎ አድርጉኝ የሚለው እና እንደዛ ማለት ስለማልችል አንድ ቀን ብዬ አላውቅም። ግን በጣም ብዙ ትላልቅ ፎሎወር ያላቸው ወንድሞች ኢቭን ቲክቶክ ባይጠቀሙ እንኳን በጣም ትላልቅ በጣም እኔ ሩቅ አድርጌ የማስባቸው መቼም በህይወት አገኛቸዋለሁ አወራቸዋለሁ ብዬ የማላስባቸው የማከብራቸው ሰዎች ፐርሰናሊ ቀርበው አናግረውኛል። ሶሻል ሚዲያ ላይ ይሄን ቻናል ፈልጋችሁ ፎሎ አድርጉት ምናምን ብሎ አስተዋውቁ። በጣም እግዚአብሔር ይመስገን የኔ ስራ አይደለም፣ የኔ ድካም አይደለም። እንኳን ይሄንን
ቅድም እንዳልኩ አክቹዋል ስራውን ቪዲዮ ቀርጾ ኤዲት አድርጎ ፖስት ማድረጉ ላይ ራሱ የኔ ድርሻ የለበትም። ቁጭ ብሎ ከመቀረጽ ውጪ የወንድሞቼ እህቶቼ ድካም ነው። በነፃ ካሜራቸውን ስቱዲዮአቸውን ሰጥተው በነፃ ቁጭ ብሎ ኤዲት አድርገው ራሳቸው ቀርጸው ኤዲት አድርገው ፖስት አድርገው ምናምን ነገር የሰሩት እነሱ ናቸው። እኔ ምንም አድርጌበት አይደለም። እና ያው ክርስቲያናዊ ህብረት ሲኖር ስራ ምን ያክል ሊያድግ እንደሚችል ተመሬበታለሁ። ሰው የምርበትና ስላገለገሉ በፍቅር ምንም አግኝቶበት አይደለም። እኔ ቢያንስ ገንዘብ ባላገኝበት ምን ባልልበት ሰው አግኝቼበታለሁ። ሰው አውቆኛል፣ ሰው ወዶኛል አይደል? እነሱ ሰው አያውቃቸውም፣ ሰው አያያቸው ከካሜራ ጀርባ ነው ያሉት። ይሄን ያክል የሚተጉት ምንም ነገር አግኝተውበት አይደለም። ለአገልግሎቱ ፍቅር ስላላቸው ነው። እንዲህ ሰው በፍቅር ሲያገለግል እውነትም አገልግሎት እንደሚሰምር በተግባር የተማርኩበት አገልግሎት ነውና ቅዱስ ዮሐንስ አፈወርቅ እጅ አለበት ነው ማለት ያክል። የቅዱሱ በረከት ይደርብልኛ። ቅዱሱን ከመውደዳችሁ የተነሳም አንድ ገዳምም ለማገዝ በቅዱስ ስሜት የተገደመ ገዳምን ለማገዝ አንድ መዝሙር ሰርታችኋል፣ ዘያደሉ የሚል። ስለ መዝሙሩ ንገረን እስቲ። እንዴት ሰራችሁት? እንዴት ነው ፊድባክስ? እንዴት ነበር? ቅዱስ ዮሐንስ አፈወርቅ መምህር ወመገስጽ ዘያደሉ ለገጽ ተብሎ ይጠራል። ፊትን አይቶ ሳያዳላ የሚገስጽ መምህር ማለት ነው። ታሪኩን እንደምናውቀው ለሀብታም ለደሃ አይል ንግስቲቷን ንጉሱን በጣም ስለሚገስጻቸው ስርዓት ያዙ ስለሚላቸው ነው ያን ሁሉ መከራም የተቀበለውና ያንን ስም መነሻ በማድረግ ዘያደሉ ለገጽ የሚል አንድ ዝማሬ አዘጋጅተን ነበር፣ ሰፋ ያለ ዝማሬ። ቅዱስ ዮሐንስ አፈወርቅን ቅድም እንዳልኩ ስሙን ከማወቅ ባለፈ በጣም ብዙ ሰው አያውቀውም። ህይወቱን ስራዎቹን የምታውቅ ባለበት ልክ አይታወቅም ብለን እናስባለን። አንደኛ እኛ ሀገር ላይ ባለኝ መረጃ አሁን ቅድም ያልከው ገዳም ነው ያለው። አንድ ቦታ ላይ ታቦቱ እንዳለን ሰምተናል፣ እርግጠኛ አይደለንም። ቤተክርስቲያን በሱም ሳይሆን በዛ ቤተክርስቲያን እንደደባል ታቦቱ አለ የሚል ነገር ነው የሰማነው። እሱን አጣርተን አልጨረስንም ገና። ግን ቤተልሔም ኤፍራታ የሚባል ቦታ ወደ ደቡብ ጎንደር ውስጥ ያለ አንድ ዮሐንስ አፈወርቅ ገዳም አለ። በጦርነቱ ምክንያት በጣም ብዙ የቅዱስ ቂርቆስና ዮሐንስ አፈወርቅ ገዳም ተብሎ የሚጠራው በጦርነት ምክንያት ብዙ ጉዳት የደረሰበት ካህናቱ መነኮሳቱ የተቸገሩበት ምናምን ገዳም እንዳለ እናውቃለን። እና ስለ ገዳሙ መጀመሪያ ያወቅነው የቅዱስ ዮሐንስ አፈወርቅን መልክ ስንፈልግ ያ ገዳም ያሳተመው መልክ አገኘን። አዲስ አበባ ላይ የሚሸጥ መልክ አለ፣ የቅዱስ ዮሐንስ አፈወርቅ መልክ ማለት ነውና እሱን ስናገኝ ያንን ላዩ ላይ ታሪኩ አለ፣ የገዳሙ ታሪክ፣ አድራሻቸው፣ ቁጥራቸው ምናምን ነገር ስለነበረ ይሄንን ገዳም ማገዝ አለብን የሚል ሀሳብ መጣ። እንትን ነው ማህበር አለ በቅዱስ ዮሐንስ አፈወርቅ ስም የተሰየመ ፍኖተ አፈወርቅ የሚባል ወንድሞች እህቶች ወደ ሚስጥራት ህይወት እንዲቀርቡ ለማገዝ የሚሰራ ማህበር አለ። ነው ብዙም እንትን አይደለም። ያ እዛ ላይ ያለን ወንድሞች እናቶች በወር አንድ ጊዜ ቅዱስ ዮሐንስ አፈወርቅን ስለምንዘክር ዝክር ስናቀርብ ስለ ቅዱስ ዮሐንስ አፈወርቅ የምንዘምረው መዝሙር ብዙ የለን። በጣም የተወሰኑ መዝሙራት ናቸው ያሉት ስለ ቅዱስ የተሰሩ፣ መመስገን ባለበት ልክ አልተመሰገነም። እና ለምንድን ነው መዝሙርን ማናዘጋጀው የሚል ሀሳብ መጣ። ለምን ቅዱስን በደንብ ማንዘክረው የሚል ሀሳብ መጣ። ስለዚህ መልኩን ፈለግን። መልኩን ስናገኝ የተወሰኑ ወንድሞች እናቶች ቁጭ ብለን መልኩን አጠናን፣ ተማርን። አሁን በየወሩ ስንዘክር መልኩን በዜማ አድርሰን ምናምን እንዘክረዋለን ቅዱሱን። ከመልኩ ላይ የተወሰኑ ዝማሬዎችን ለማዘጋጀት አጫጭር መዝሙሮች፣ ወረቦችን ለማዘጋጀት ተሞከረ። ከዛን አይ በቃ ሰፋ ያለ አንድ ራሱን የቻለ መዝሙር ቅዱሱን የሚገልጥ መዘጋጀት አለበት ተብሎ ሲታሰብ እኔ ግጥም ምናምን እሞክራለሁ፣ ጎበዝ አይደለሁም ግን እሞክራለሁ እና የተወሰነ ግጥም ጻፍኩኝ። ከዛን በቃ አንድ ወንድማችን አለ ሀብተ ማርያም የምንለው እግዚአብሔር ይስጠው፣ በጣም ዲያቆን ሀብቴ በጣም ጎበዝ ወንድም ነውና ዜማ ምንም ይሞክራል። መዝሙር ድምጻዊ ነው፣ ያዜማል፣ በጣም ጎበዝ ድምጻዊ ይዘምራል ምናምን። እሱ ዜማ አዘጋጀ፣ ግጥሙን በጣም አሸነው። በቃ እንዳልኩ ብዙም ችሎታው የለኝም፣ የተወሰነ እሞክራለሁ ነው። እሱም የተወሰነ መልኩ አስተካከለው። ከዛ ደግሞ መዝሙሩ ከወጣ በደንብ መዘመር አለበት የሚል እምነት አለ። በቃ በደንብ መዳረስ አለበት ብለን ስላሰብን ጥራቱን እንዲጠብቅ ለማድረግ ተሞከረ። ወደ ማህበረ ቅዱሳን ወስደነው እዛ እነሱ በደንብ የአርቶት ስራ እንዲሰሩበት ተደረገ። መምህራኑ ግጥሙንም ዜማውንም ማስተካከል ሊገባቸው በሚያስቡትን አስተካከሉት። በደንብ ታሸ። አሁን ብዙ ቦታ ይዘመራል፣ እግዚአብሔር ይመስገን። ቅዱስ ዮሐንስ አፈወርቅ ፕሮግራሞች ባሉበት ቦታ ላይ የማህበረ ቅዱሳን ዘማሪዎች ሲዘምሩት አይቼ የሆነ ቦታ ደስ ብሎኛል በጣም። የሆነ ማዕከል ላይ እንደዛ ሐመረ ብርሃን ቅዱስ ዮሐንስ አፈወርቅ በጣም ይወዱታል፣ በጣም ይዘክሩት። አባታቸው ጠባቂ አባታቸው ነው። እዛም ይዘመራል። እኛም ከኛ ጋርም በጣም ይደግፉናል፣ ያግዙናል እኛንም እንደ ማህበር። እዛም በደንብ ይዘምሩታል፣ ይጠቀሙበታል ምናምን አየን። ብቻ በዛ መልኩ አዘጋጀን። የመዝሙሩ ገቢ ደግሞ ለቅድም በጦርነት ደግሞ ለተጎዳው ለገዳሙ እንዲሆን በማሰብ ኢቲአርት ሚዲያ ተባብሮን ኢቲአርት ሚዲያ ላይ የተለቀቀ መዝሙሩ በሚፈለገው ልክ እውነት ገበያ ተገኝቶበታል ብዬ አላስብም ለገዳሙ ምናምን። ግን
ያው እንዳልኩ በየቀኑ የሚሰማው አይነት መዝሙር አለ። የበዓል መዝሙር አርጎ ሰው ያው ቅዱስ ዮሐንስ አፈወርቅ ሲመጣ የሚሰማው አይነት መዝሙር ስለሆነ ብዙ ታይቷል ብዬ አላስብም። እርግጠኛ አይደለም ስንት እንደታየውን መጨረሻ ቼክ ሳርጎ 15000 ቪው ብቻ ነበረው። እንደዛ ተዘምሯል። ብቻ እንደዛ አዘጋጅተናል አቅማችንን። ቅዱስ ዮሐንስ አፈወርቅ መልኩ ላይ መጨረሻ ላይ የመጨረሻ አንድ አባባል አለና እዛ አቅረብኩ የአቅሜን አቅሜ የቻሉን ያክል የከንፈሬ ፍሬ የሆነ ምስጋናን አቅርቤልሃለሁ ያንን ተቀብለ ለበረከት አድርገልኝ ምናምን እያለ የሚማጸንበት ሊቁ የሚማጸንበት ክፍል አለውና እሷን እየደገምን እንግዲህ እኛም የአቅማችንን አቅርበንልሃል አንተ ተጠቀምበት እያለን በዚህ ዝማሬ እናመሰግነዋለን። እግዚአብሔር አምላክ ለበረከት እንዲያደርግልን ጸሎታችን ነው። ስለ ፍኖተ አፈወርቅ እግዚአብሔር ቢረዳና ቢፈቅድ ከሌሎች ወንድሞች ጋር ከሚመለከታቸው አካላት ጋር ሆነን እዚህ በአሃቲ ፖድካስት ሰፊ መርሃ ግብር ቢኖረን ደስ ይለናል። ያሉትን መርሃ ግብራቶች ውስጥ ተሳታፊም ስለሆንኩኝ በጸሎት ቁም በሌሎችም ከበረከቱ ተካፋይ ስለሆንኩኝ እግዚአብሔር ቢረዳን እንደዛ እናደርጋለን። ሰፊ ርዕሰ ጉዳይ ስለሆነ እሱ ራሱ በዛ ጊዜ እንመለስበታለን ብዬ ተስፋ አደርጋለሁ። ከመምህር ኢያሱ ከዚህ በኋላ ከወንድማችን ከዲያቆን ኢያሱ ምን እንጠብቅ? የመዝሙር ግጥሞችን ትጽፋለህ፣ የተወሰነም የመርሃውት አገልግሎት አለ፣ የመጽሐፍም አገልግሎት ለመምጣት አስበሃል ወይ? ምን እንጠብቅ? ብዙ አጠብቁ ብዙ አጠብቁ። እኔ በጣም ሰነፍ ሰው ነኝ እውነት ለመናገር ሰዎች እያተጉኝ ምናምን ካልሆነ በጣም አስቸጋሪ ሰው ነኝና ብዙ ነገር አጠብቁ። ግን እግዚአብሔር በፈቀደው መንገድ ሁሉ ለማገልገል ፈቃደኛ ነኝ። በቃ ፍላጎቴ ህልሜ እሱ መራሁትን ቁም ነገር ማድረግ እፈልጋለሁ። ይሄን ያክል እግዚአብሔር አምላክ ከተጠቀመበት ሰዎች የሆነ ጥቅም የሚያገኙበት ከሆነ በቁም ነገር እንዲሰራበት ስለማስብ አሁን ዩቲዩብም አለን ቲክቶክም አለን። በዋናነት በሁለቱ ላይ እየሰራን ያለ ነው። ራሱን ችሎ ግን በቃ መደበኛ አገልግሎት እንዲሆን እፈልጋለሁ። እንዲህ በትርፍ ጊዜ በምናምን ሳይሆን በስፋት በቃ እንሰራበታለን የሚል ሀሳብ አለን። እግዚአብሔር ይፍቀድልንና ሰፊ አገልግሎት በሶሻል ሚዲያ ላይ የምንመጣ ይመስለኛል እግዚአብሔር ከፈቀደ። ሀሳቤ እሱ ነው። ሌሎቹ ነገሮች ግን ያው ጸጋ ከእግዚአብሔር ዘንድ ነው። እግዚአብሔር ከወደደ እግዚአብሔር ከፈቀደና እንድናገለግልባቸው ከረዳን በሁሉም መስመር የአቅማችንን ለማድረግ ፍላጎት ስላለን ሁላችንም እኔም እግዚአብሔር በረዳኝ መንገድ ማገልገል በሚችልባቸው መንገዶች ሁሉ አገለግላለሁ። ስፔሲፊክ የሆነ እቅድ የለኝም። አሁን ላይ መጽሐፍት ምናምን ባልከው በጣም ብዙ ተውታል እንድጽፍ ምናምን ያጫጭር ጽሁፎችን እጽፋለሁ። ሶሻል ሚዲያ ላይ እጽፍ ነበር፣ ቴሌግራም ላይ፣ ፌስቡክ ላይ ምናምን የሚለጠፉና እነዛን ጽሁፎች የሚያነቡ ወንድሞች እናቶች ላለፉት 4-5 ዓመታት በቃ ኮንቲኒየስሊ ይወተውታሉ። መጽሐፍ አዘጋጅ ምናምን ብለው ግን መጽሐፍ ማዘጋጅ በጣም ብዙ አቅም ይፈልጋል። እንዳልኩ ደግሞ እኔ አቅም አለኝ የሚል እምነት ላይ አይደለሁም ገናና ማንበቡ ላይ ነኝ። እግዚአብሔር ከፈቀደና ግን የምርም አቅሙን ከሰጠኝ ጸጋውን ከሰጠኝ ፍላጎቴ ህልሜ ነው። በመጽሐፍት መምጣት ፍላጎቴ ነው። ሞር በጽሁፍ መድረስ አለባቸው ብዬ የማስባቸው ርዕሰ ጉዳዮች ላይ ልመጣ እችላለሁ ብዬ አስባለሁ። አሁን በቅድ ደረጃ ግን አልያዝኩም። እስቲ እግዚአብሔር ይጨመርበት የሚሆን እንልፋለን። ስለ መጽሐፍ ካነሳ 5 የምትወዳቸው መጽሐፍቶችን ወይም ፌቨራይት ቡክስ የምንላቸው አሁን አልሰማኝም። እኔ ቅድም ነገር ነበር ፌቨራይት አሉት ፌቨራይት ነው መምረጥ አልችልም። ግን በቀጥታ የኔ ህይወት ላይ ለውጥ አምጥተዋል ብዬ የማስባቸውን 5 መጽሐፍ ልጠቁም። በጣም ብዙ መጽሐፍት አሉ። እነዚህ መጽሐፍት የመረጥኩት በተለይ የተለየ መስፈርት አዘጋጅቼ ምናምን ሳይሆን በእኔ መንፈሳዊ ህይወት ላይ እና በእኔ የአገልግሎት ህይወት ላይ በተወሰነ መልኩ ተጽዕኖ አሳድረዋል፣ ሰርተውኛል ብዬ የማስባቸውን ገና ማንበብ ለሚጀምር ሰውም የማንበብ ልምድ ላለው ሰው ይሆናሉ ብዬ የማስባቸው መጽሐፍት ነው። በእርግጠኛ በጣም ብዙ አንብቧቸዋል። ግን ያላነበቡ ሰዎች ቢያነቧቸው አክቹሊ ይጠቀሙበታል ብዬ የማስበው እኔ ብዙ ጊዜ ደግሜ የማነባቸው መጽሐፍት ናቸው። የመጀመሪያው ቅድም ያልኩት ቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ የሚለው መጽሐፍ ጥሩ መጽሐፍ ነው። ዲያቆን ያረጋል አበጋዝ ካዘጋጃቸው መጽሐፍት መካከል ነው። እሱን ቢያነቡ እና እሱ ካዘጋጃቸው ሌሎች መጽሐፍት መካከል ደግሞ መርሎት ጽድቅ እኔ ፐርሰናሊ በጣም የሚጠቀመኝ መጽሐፍ ነው። 3ቱም ቮሊዩም ማለት ነው። 3ቱም ቮሊዩም መልስ ምናምን ስለሚሰጥ አይደለም። ብዙዎቻችን ያን መጽሐፍ ስናነብ ከዛ ፐርስፔክቲቭ ብቻ የምናነበው ይመስለኛል። ለሆኑ ሰዎች መልስ ስለሚሰጥ ማለት ነው። ግን አይተኮና ለሆኑ ሰዎች መልስ መስጠት ብቻ ሳይሆን የቤተክርስቲያን ትምህርቷ ምን እንደሆነ ጥርት አድርገህ የምትማርበት መጽሐፍ እና በተለይ በመንፈሳዊ አገልግሎት በማስተማሩ በምንም የሚያገለግሉ ወንድሞች እህቶች በቃ ስራዬ ብለው ጊዜ ሰጥተው ቁጭ ብሎ ሊያጠኑት የሚገባ ዝም ብሎ ማንበብ ሳይሆን የምታጠናው መጽሐፍ ስለሆነ 3ቱንም ቮሊዩም እሱን መርሎት ጽድቅን ቢያነቡት ብዬ እመክራለሁ። 3ኛው መጽሐፍ ጉዞ ወደ እግዚአብሔር ነው።
መምህር ግርማ ባቱ ዲያቆን እያሉ የተረጎሙት መጽሐፍ ነው። ጉዞ ወደ እግዚአብሔር የሚል በጣም ስፒሪቹዋል ህይወትን ገና የሚጀምሩ ሰዎች በጣም የሚጠቀሙበት መጽሐፍ ነው ብዬ አስባለሁ። እና እሱን ቢያነቡ ስንት ጠቀሱ? 3 ከዛን ከቅዱስ ዮሐንስ አፈወርቅ መጽሐፍት መካከል ገብረ እግዚአብሔር ኪደ የተረጎመው ወደ ኦሎምፒያስ የተላኩ መልእክት የምትል በጣም ትንሽ መጽሐፍ አለች። ቅዱስ ዮሐንስ አፈወርቅ ፓትርያርክ በነበረበት ዘመን ዲያቆናዊት ሆና የምታገለግል ኦሎምፒያስ የምትባል መነኩሴት ነበረችና ለእሷ የጻፈላት መልእክት ነው። በግዞት በስደት እያለ በጣም ታሞ በጣም ተሰቃይቶ በጣም ብዙ መከራ ተቀብሏልና ያንን መከራ እየተቀበለ ምናምን ሳለ የጻፈው መጽሐፍ ነውና እኔ ህይወት ላይ ያለኝ ፐርስፔክቲቭ ዓለምን የማይበትን አንግል ቀይሯል ብዬ ከማስባቸው መጽሐፍት መካከል በተለይ ህይወቴ ላይ በቃ መከራ አለብኝ፣ በጣም ብዙ ጨንቄያለሁ፣ ብዙ ችግሬያለሁ፣ እግዚአብሔር ለምን እኔ ላይ ያደርጋል ምናምን የሚል ሀሳቦች፣ ጭንቀቶች ያሉባቸው ወንድሞች እናቶች ዝም ብሎ ቢያነቡት ይህን መጽሐፍ ሌሎቻችን ደግሞ ብናነቡ ዛሬ ላይ ሰላም ብንሆን ነገ ላይ አሁን በጣም የሚጨነቀን ሰው ስለ መከራ ጥቅም ብታስተምሩ አይረዳም፣ ጭንቀት ላይ ስላለ ማለት። በሰላሙ ጊዜ ግን ስለ መከራ ስለ ፈተና ምናምን በደንብ ከተረዳ ጭንቀቱ መከራው ሲመጣ አትደነግጥምና አሁን በጣም ትንሽ መጽሐፍ ነው፣ ጊዜ አፈጅም፣ ለማንበብ አይከብድም ምናምን ወደ ኦሎምፒያስ የተላኩ መልእክታት የሚለውን የቅዱስ ዮሐንስ አፈወርቅ መጽሐፍ ቢያነቡት በጣም ይጠቀሙበታል ብዬ አስባለሁ። በእንግሊዝኛ ከተጻፉ መጽሐፍት መካከል ደግሞ ቤተክርስቲያንን መረዳት ማወቅ የሚፈልግ ሰው ቲንኪንግ ኦርቶዶክስ የሚል ዶክተር ጄኒ ኮንስታንት ነው ያዘጋጀችው ጥሩ መጽሐፍ አለ። በአማርኛ ተተርጉሟል፣ ግን እሱን አላየሁትም እኔ። ግን ሞር እንግሊዝኛውን ቢያነቡ እመክራለሁ። ቲንኪንግ ኦርቶዶክስ የሚል ጥሩ መጽሐፍ አለ፣ እሱን ቼክ ያድርጉ። 5 የሞላ ይመስለኛል። ቅድም የጠቀስኩትን ውንድድ ባይ ላቭም ብዙ ሰው የሚያውቀው መጽሐፍ ነው። ቢያነቡት ምናልባት ይጠቀሙበታል ብዬ አስባለሁ። መንፈሳዊ መጽሐፍ የሚጎዳ የለውም። በነገር ላይ ማንበብ ከቻልክ የሆነ ስፔሲፊክ ነገር ፈልገህ ካልሄድክ በቀር ዝም ብለህ ብታነበው የሆነ ነገር ታገኝበታለህና ማንኛውም መጽሐፍ ያንብቡ። እኔ ለሚጀምሩ ሰዎች ግን እነዚህ መጽሐፍት ቢያነቡ አገልግሎት ላይ ላሉ በተለይ ቤተክርስቲያንን ማወቅ ቤተክርስቲያንን መረዳት ለሚፈልጉ እንደ ክርስቲያን መኖር ለሚሹ ሰዎች እነዚህ መጽሐፍት ይጠቅማሉ ብዬ አስባለሁ። በትክክል ልመልስህና አንድ ጊዜ አብረን በአገልግሎት ወደ ደቡብ ሄደን ነበር እና ብርብር ማርያም ደርሰን ስንመጣ አንድ ገጠመኝ ገጠመን እና በሰዓቱ በጣም ክረምት ስለነበር ሐምሌ ውስጥ ነበርና ዝናብ ዘንቦ ከአርባ ምንጭ ብርብር ማርያም ሄደን ተሳልመን መንገዱ ስንገባ ሰላም ነበር። ከዛን ገባን ብርብር ማርያም ተሳለምን። እዛው ብርብር ማርያም የኦሪት መሰዊያ ያለበት ቦታ ደርሰን ቡራኬ ወስደን ስንመለስ ጸሎት አድርገን ዝናብ ዘነበ እና የሐምሌ ዝናብ ነው። ቦታው ደግሞ ደቡብ ነው፣ ጋሞ አካባቢ ጨንቻን አልፈን ወደ ብርብር ነውና ቦታው አፈራማ ቦታ ነው፣ ብዙም ለመኪና አይመችም ደረቅ ካልሆነ በስተቀር እና ስንመለስ ዝናብ ነው፣ ዳገት ነው፣ ተራራ ነው እና መኪናችን በጭቃ ተያዘ። አብረን ነበርንና በቃ ጉሙ ሌሊት ቀን 8 ሰዓት የሚወጣበት ቦታ ላይ ነው የነበርነው። በጣም ከፍተኛ ተራራማ ቦታ ነበርና በ8 ሰዓት አንተያይም ነበር። የመኪና መብራት በርቶ እየገፋን ምን እያልን በቃ ዝናቡ ካላባራ ጭቃው ካልደረቀ ጭቃውም ደርቆ መውጣት አቃተን። ዝናቡ ባርቶ ጭቃው እስኪደርቅ መጠበቅ ነበረብን እና በቃ ብዙ ሰው ምን አለን፣ አይ 1 ሳምንት መቆየታችሁ ነው፣ 3 ቀን መቆየታችሁ ነው። በቃ በጣም ሀሳብ ያዘን። ወደ ስራ መመለስ አለብን፣ ወደ አገልግሎት መመለስ አለብን። ካልነው ቀን ልናረፍድ ነውና በነጋታው ደግሞ የሥላሴ ንግስ ነበር። ሐምሌ ሥላሴ ቅድስት ሥላሴ የሚነግስበት ነበርና አባቶች መጡና እናንተ ሥላሴን አንግሳችሁ ነው የምትሄዱት ብለውን ሄዱ። ወደ ዋዜማ የሚሄዱ አባቶች። በዛ መሃል ብዙዎቻችን መኪና ውስጥ ገብተን ቁጭ አለና ኮረፍን። ወንድሞች ምግብ ይፈልጋሉ፣ እናንተም ደግሞ ቁጭ ብላችሁ ነበርና ያ ሆነ። ሥላሴን አነገስን፣ አደረን እዛው ቦታ። በእውነት የዛ አካባቢ ሰዎች እናመሰግናለን። ሁሌ ማድረሳው ነው። ቤት ያፈራውን ድንችም እንቁላልም እየቀቀሉ እኛ ድንችም እንቁላልም በልተን ከማሳ የመጣ ድንች ከኦርጋኒክ እሱን በልተን አድረን የሥላሴ ንግስ አንግሰን እንደዛው እንዳሉት ለሥላሴ ንግስ ከገጠር ያው ከተለያየ ቦታ ነው የሚመጣው ምእመንና እና የሚገርመው ደግሞ ያ ሥላሴ የነበረበት ቦታ ቅድስት ሥላሴ የነበረበት ቦታ ብርብር ማርያም መጀመሪያ ያረፈችበት ቦታ ነው። ደብሮ ያረፈበት ቦታ ነው። እዛም ተሳልመን አንግሰን እንዳሉትም ደግሞ ህዝቡን ሰብስበው አምጥተው መኪና ተሸክመው አወጡ እና ከወጣን በኋላ አመስግነን ምን ብለን አንድ ቀን አድረን ያለቀዳችን ወተን ወላይታ ሶዶ ገብተን አደረን እና የዛን ቀን ማታ ያስተማርከን ትምህርት
እኔ እስከዛሬ አረሳት የሐዋርያት ሥራ ምዕራፍ 27 ላይ ያለችዋን ቃል አንስተ የቅዱስ ጳውሎስ ጉዞ ወደ ሮም ያደረገውን ጉዞ አንስተ አስተምረናልና እሱን ብታስታውሰን አጋጥ ኖርማሊ የሚገጥም ነገር ነው። እውነት ለመናገር ኢትዮጵያ ውስጥ ገጠር እየተጓዝክ መንገድ ጭቃ ምናምን መኪና መያዝ በጣም ኮመን ነገር ነው። በአጋጣሚ ሆኖ እኛ የነበርንበት መኪና ትልቅ ነው። ከመደበኛው አሁን ታታ ከሚባለውም ይረዝማል፣ ከፍ ይላል። እና ጎቶ መውጣት በጣም አቅም ይፈልጋል። እኛ አቅም አልነበረን። መንገዱ ተራራ ነው ምናምን በጣም ብዙ ተቸገርን። ብቻ አንድ ቀን አደረ። ማህሌት የሚያድሩ ማህሌት አደረ፣ መኪና ውስጥ የሚያድሩ መኪና ውስጥ አደረ። ጎረቤቶች ቤታቸውን ከፍተውልን በየቤቱ አደረን። በነጋታው እንደ ታቦት ታጅበን ሰንበት ተማሪ እየዘመረ ዩኒፎርም ለብሶ ለንግስ የወጣ ሰንበት ተማሪ ከበሮ ይዞ አባቶች እየባረኩን አይዟችሁ እያሉ ምናምን ወጣቱም ተጋግዞት ጎቶ መኪናው በቀላሉ ወጣ። ካሰብን በጣም ቀላል በሆነ መንገድ ወጣ መኪናው እና ግን ምን ተፈጠረ? የዛን ቀን ማታ በጣም ብሶ ተረብሾ ነበር። እንደተባለው በቃ በነጋታው ወደ ቤት መመለስ ነበረብን። ሁላችንም አንድ ቀን ዘግይተናል። በዛ ምክንያት ያኮረፉ ሰዎች ነበሩ፣ ያማረሩ ሰዎች ነበሩ። ምን አጥፍተን ነው ዜሮ ምን በድለን ያሉ ሰዎች ነበሩ፣ ሌላም እና በዛ ምክንያት በጣም ብዙ አዝኖ ነበር እና ቆም ብለን ስንመለከተው የደረሰበት ምንም ጉዳት የለም። የዛን ቀን ወጥተን ቢሆን ኖሮ መንገድ ላይ ምን እንደሚገጥመን አናውቅም። እግዚአብሔር ከምን አደጋ እንደጠበቀንም አናውቅም። ለምን እንዳሳደረን አናውቅም። እውነት ለመናገር ደግሞ ወደ ስላሴ ቤተክርስቲያን መግቢያ በሩ ላይ ነው የቆመውና ሁላችንም አንግሰን ማህሌት የሚቆመው ጠዋት አስቀድሰን በረከታ አግኝተን የተመለሰው ምንም ነገር አልጎደለብንም። ግን ብዙ ሰው ከፍቶት ነበር። በቃ እንዴት ምናምን ብሎ ነበር። አሁን ምናልባት የትምህርቱ ይዘትም እስከማስታውሰው ቅዱሳን አባቶቻችን በጣም ብዙ ነገር ደርሶባቸው በጣም ብዙ መከራን ተቀብሏል። በጣም ብዙ ስቃይን ተቀብሏል። ቅዱስ ጳውሎስ መርከብ ተሰብሮበት 3 ቀን በውሃ ውስጥ ውሃ ላይ በቀዝቃዛ ውሃ ውስጥ ምናምን እና ምን ሆንም ብለን ነው እግዚአብሔርን ያማረር ነው። ለምንድን ነው ትንሿ ነገር ለምንድን ነው የምታሳዝነው? ትንሿ ነገር ለምን ከእግዚአብሔር የምትገፋን? በጣም በቅርቡ አንድ ሰው ምናልባት እዚህ መናገር ከሌለብኝ አላውቅም፣ በእርግጥ እኔም በስም አላውቃቸውም፣ ጥያቄ ይመጣልኝና ጥያቄ ምንድነው የሚለው መንገድ ላይ እየሄድኩኝ እያለ ከሀገር ውጭ የሚኖር ሰው ነው። መኪናዬ ተበላሸ፣ በቅርቡ ያሰሩት መኪናዬ ተበላሸና ተበሳጨሁ። አሰብኩኝ ሰው የተፈጠረበት ዓላማው ምንድነው? በቃ የኛ ኑሮ እንትን የለውም፣ በቃ ፐርፐዝ የለውም አለ። በጣም ያማረረበት ምክንያት መንገድ ላይ መኪናው ስለተበላሸ። በእርግጠኝነት በዓለማችን ላይ በዛ ቅጽበት የሆነ ቦታ ላይ የሆነ ሰው ታሙ እግሮቹ የተቆረጡ መኪና በእርግጥ የአንድን ሰው ህመም ከአንድ ሰው ህመም ጋር ማነጻጸር አያስፈልግም። ሁሉም ሰው የራሱ ፈተና አለበት። ግን የመኪና ብልሽት በጣም ተራ ነገር ነው። መንፈሳዊ አእምሮ ላለው ሰው ለሚያስብ ሰው በጣም ተራ ነገር ነው። በቃ እግዚአብሔር ለምን እዛ ቦታ እንዳቆመን አናውቅም። ግን በጣም በትንሽ ነገር ገና በጣም በተራ ነገር እግዚአብሔርን እናማራለን። ምናልባት እዛን ቀን ስሜታዊ ሆኜም ሊሆን ይችላል፣ አላውቅም። ልብ ውስጥ የቀረ ለዛ ሊሆን ይችላል። የምናማርበት ምክንያት የለንም ነው ሐሳቡ። እግዚአብሔርን ለምን ለማለት የሚያስችል ድፍረት የለንም። ምን አጥፍቼ ነው ማለት አንችልም። ምን አጥፍቼ ነው ካልነውና እግዚአብሔር አምላክ ጥፋታችንን መዘርዘር ከጀመረ ማቆሚያ የለውም። በነገር ላይ ምን አጥፍቼ ነው ማለት ሞራል የለንም እና ማመስገንን ብንለምድ ከኛ ኮንቪኒየንስ ውጭ ሆኖ ከኛ እቅድ ውጭ የሆነ ነገር ሁሉ ሲፈጠር በእግዚአብሔር በስሙ ለታመኑ ሰዎች ነገሩን ለበጎ እንዲደረግ እናምናለን ላለ ቅዱስ ጳውሎስ በጎ ነገር እናስበውልን እንደሆነ ማሰብን ብንለምድ እንደው በትንሽ በትልቁ እግዚአብሔር ላይ ማጉረምረምን የእስራኤል ዘስጋን መምሰል ነው። ከግብጽ ባርነት ወጥተው የዱባውና ሽንኩርቱን አፈቃቸውን እስራኤላውያን መምሰል ነውና ከማጉረምረም ይልቅ እግዚአብሔር ለበጎ ነው ያደረገልኝ ማለትን መልመድን ገንዘብ ብናደርግ ጥሩ ነው። የዛን ቀን ኤክስፒሪየንስ ግን በጣም አሪፍ ነበር። በጣም ጥሩ ብዙ የተያየንበት የተገማመትንበት ቦታ ነውና ፈረንጆቹ አንድ አባባል አላቸው። አንድን ሰው የምር በደንብ ማወቅ የምትፈልግ ከሆነ ረጅም ጉዞ ይዘው ሄድ ይባላል። ምክንያቱም ረጅም መንገድ ስትጓዝ በጣም ብዙ ስሜቶችን ለማስተናገድ እድል ታገኛለህ። ሰው ሲርበው ምን አይነት ጸባይ እንዳለው ታያለህ። ሲደክመው ምን አይነት ጸባይ እንዳለው ታውቃለህ። ችግር ሲገጥመው የሆነ ኢንኮንቪኒየንስ ምን አይነት የሰውን ጸባይ ለማወቅ ለመድረስ በጣም ጥሩ ኦፖርቹኒቲ ነውና ብዙ የተያየንበት ይመስለኛል ያንን ጉዞ። ግን መጨረሻ ላይ እግዚአብሔርን አመስግነን የተሳለ ስለቱን አስገብቶ ምናምን የወጣበት ሁኔታ ነበር። ብቻ በአጭሩ ሀሳቡ በጣም ብዙ ኢንኮንቪኒየንት የሆኑ ነገሮች ህይወታችን ላይ ይገጥሙናል። ኋይሚ የሚያሰኙ ነገሮች ግን ሁሌም እግዚአብሔርን ማመስገንና ለበጎ ነው ማሰብ ይገባል ነው ማለት ነው። መርሃ ግብራችንን በዚህ ብንዘጋው ብዬ አሰብኩኝ። ግን ከመዝጋታችን በፊት ቅድም ስለ መዝሙረ ዳዊት ስላነሳን ከመዝሙረ ዳዊት አንድ ክፍል ወይም አንድ ምዕራፍ ብታነብልን ብዬ አሰብኩኝ። ይቻላል? ይቆምና ይቀጥል። ማቆም
እሺ መዝሙረ ዳዊት እንዳልኩ በጣም ብዙ የሚነኩ መዝሙሮች ያሉት መጽሐፍ ክፍል ነው። በጣም ልብ ጋር የሚደርሱ እኔ ሁሌ ደስ የሚለኝ የሚያነቃኝ ብዙ እንዳስብ የሚያደርገኝ መዝሙር ያለው መዝሙር 1 ላይ ነው። የብፁዕ ብእሲ ዘይሆረ በምክረ ረሲያን ብሎ የሚጀምረው መዝሙርና እሱን ምናልባት ላንብብ። ምስጉን ነው የዳዊት መዝሙር 1 ከቁጥር 1 እስከ መጨረሻው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ነገር ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስዱ ትቢያ ናቸው። ስለዚህ ዝንጎዎች በፍርድ ኃጢአተኛዎችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። በጣም የምወደው የዳዊት መዝሙር ክፍል ነው። በጣም ብዙ ትርጓሜ፣ በጣም ብዙ ምስጢርም ያለው የህይወት መርህ መሆን የሚችል ክፍል ነው ብዬ አምናለሁ። የምወደው ክፍል ነው። ወንድማችን ዲያቆን ኢያሱ በጣም እናመሰግናለን። በሀቲ ፖድካስት ስም ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁንልን። የሀቲ ፖድካስት ኤፒሶድ 2 መርሃ ግብራችን ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።